ኢራን ለእስራኤል ሰርፕራይዝ አለኝ ለሊት ጠብቂ ባለችው መሰረት ዓለምን ያስደመመ ሚሳኤል ጥላባታለች። በዚህም ቴል አቪቭ የሚገኝ ሆስፒታል እንደተመታ መረጃዎች እየገለጹ ይገኛሉ። በአንጻሩ ራሽያ ኢራንን እናግዝ ቢሉም ኢራናውያን ግን እኛ ለዚህ ጦርነት በቂ ነን በሚል ምላሽ የቭላዲሚር ፑቲንን ግብዣ ውድቅ አድርገውታል። አንጻሩ አሜሪካ ራሽያን ሸንጎጥ ባረገችበት ንግግር እዛው የዩክሬን ጉዳይሽን ጨርሺ አይመለከትሽም ስትልም ተናግራለች። ታዲያ ዶናልድ ትራምፕ እስካሁን ያልተነካ የሚባለው የኒውክሌር ማብሪያ ጣቢያ ለመምታትም እጃቸውን ማስገባታቸውን ገልጸዋል። ኢራኑ መሪ አያቶላ ግን አሜሪካ እጅሽን ካላነሳሽ አሁንም ማጸፋ አይቀርልሽም፣ የእስራኤል ዕጣ ፈንታ ይደርስሻል የእርሳቸው ንግግር ነበር። አሁንም ውጥረቱ እንደቀጠለ ነው ያለው። አገራትን በየተቧደኑ የራሳቸውን ጎራ እየመረጡ ይገኛሉ። ይህ ጦርነት አስቸኳይ የተኩስ አቁም ስምምነት ካልተደረገበት ሶስተኛው የዓለም ጦርነት ፍጻሜ መሆኑን ፍንጮች እያሳዩ ይገኛሉ። ምሁራኑ ግን እባካችሁ ሰከን ባለ መንገድ ጉዳዮቻችሁን ፍቱ፣ ችግሮቻችሁን ፍቱ እያሉም ይገኛሉ። ከታሪክ ምህዳር ቢያነሱም እንዲሁም አሁን ባለው ነባራዊ ሁኔታ ኢራንንና እስራኤልን የሚያጣላ ነገር የለም፣ አሁንም የፖለቲካ ሽኩቻ ነው ቢባልም የያዙት ነገር ግን አሁን ወደ ማህበረሰቡ እየገባ ህዝብም እየተገደለ ነው ያለው። ጦርነቱ የከፋ ደረጃም ደርሷል። ኢራንና እስራኤል ጉዳይ ለየት ያለ መረጃ ካገኘው ማጋራችሁ ይሆናል። ሰናይ ቀን ተመኘው።